ይሄ ቪዲዮ ለአቤል ነው። አቤል የምትባለው ልጅ የመጨረሻ ማስጠንቀቂያ ነው። ጥንቃቄ እንድታደርግ ፈልጋለሁ። ከሩታ ህይወት እንድትወጣ ፈልጋለሁ። ሁለተኛ ሩታ ጋር መተህ ህይወቷን ለመበጥበጥ ሰላሟን ለመበጥበጥ የምታደርገውን ነገር ካላቆም ጸብህ ከኔ ጋር ነው የሚሆነው ማለት ነው። ሁለተኛ ሩታ ጋር ሄደህ የምታደርገውን ነገር ማቆም አለብህ። አብርሽን የማይሆን ላይፍ ውስጥ የማይሆን ነገር ውስጥ ከተህ ህይወቱን እየተጫወትክበት እንደሆነ መረጃዎችም ማስረጃዎችም አሉ። እሱን ደግሞ ቤተሰብ በቅርቡ ለእናንተ የማሳይ ይሆናል። አቤልና ሄርሜላ አብርሽ ህይወት ላይ እንዴት ድራማ እየሰሩ እንደሆነ ህይወቱን እንዴት ምስቅልቅሉን እያወጡት እንደሆነ ብዙ መረጃዎች አሉኝ። እሱን ደግሞ በቀጣይ ለእናንተ የማሳያችሁ ይሆናል። ይሄ ግን የመጨረሻ ማስጠንቀቂያ ነው። አቤል ከሩታ ህይወት ለአንዲና ለመጨረሻ ጊዜ መውጣት አለብህ። አለበዛ አልወጣም ካልክ ግን ጸብህ ከኔ ጋር ነው የሚሆነው። ሰላም ሰላም፣ እንዴት ናችሁ ውድ ቻናሌ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም 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 ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ እህት ወንድሞቼ እግዚአብሔር አምላክ ምኞቻችሁን አሳክቶ ሐሳባችሁን አሳክቶ ኪሳችሁን ሞልቶ አካውንታችሁን ሞልቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ ልጆቻችሁ እዚህም ያሉ ሰላም ሆነው ቤተሰቦቻቸው ሰላም ሆነው ለሀገር ለምድራችሁ እንዲያበቃችሁ ስል የሁል ጊዜ ምኞቴ ነው። ሰብስክራይብ ስለምታደርጉኝ አመሰግናለሁ። ሰብስክራይብ አላደረጋችሁኝ ደግሞ አሁኑኑ ሰብስክራይብ እንድታደርጉኝ ፈልጋለሁ። ምክንያቱም ይሄ የግሬስ ፋሚሊ ስለሆነ ሁላችሁም ሰብስክራይብ እንድታደርጉኝ ፈልጋለሁ። ይሄን ቪዲዮ ጀምሩላችሁ ላይክ ማድረግ ጀምሩ። ያው ትላንት ተፈጠረው ነገር ከትላንት ነው የተፈጠረው ነገር ሁላችሁም ታውቃላችሁ። ያ ኤፍሬምና ሩታ አብርሽን ቤት ጠርተውት ነበር። ምክንያቱም ምንም ክፋት አስበው አይደለም። እናንተ እንደምታስቡት ኮሜንት ላይ እንደምትጽፉት ክፋት ተንኮል ምናምን አይደለም። በቃ ምንም ሌላ የተሸፈነም የተጋረደም ነገር የለም። በቃ ከልጁ ጋር እንዲሆን እንፈልጋለን። መቶ ሻይ ቡና ይበል፣ በቃ ከኛ ጋር ሳልፎ ምሳ በልቶ ይሂድ፣ አለቀ። ለምንድን ነው ሁሉንም ነገር በክፋት የምታዩት? ለምንድን ሁሉንም ነገር ተንኮል ይመስላችሁ? ለምንድን ሁሉም ነገር ድራማ ይመስላችሁ? ማስመሰል ይመስላችሁ? ለምንድን ነው ሩታና ኤፍሬም በቃ ያሰቡት ምንድነው? አብርሽ መጥቶ ምሳ እንዲበላ ነው፣ ልጁን አይቶ እንዲሄድ ነው። በቃ አለቀ። እና ቢሉት አይመጣማ። ገባችሁ አይደል? እና በሰላም ቢሉት አይመጣ። በቃ ውጪ ነው ማግኘት ፈልገው ልጄ ምናምን። ግን በቃ መጥቶ ወንድሙም አለ። ከዛ በኋላ የድሮ ባለቤቷ አለች ሩታ ምሳ በልቶ ቢር ምን ችግር ነው? ችግሩ ይሄን ያህል ሄርሜላ ተናዳ በዚህ ልክ አበሳጭቷት አብርሽን አንገላታው እንደዛ እስኪለምናት ድረስ ያደረሳት ነገር ምንድነው? አልገባኝም። ምንም አብርሽ ይቅርታ የሚያስጠይቅ ነገር ምንም ክፋት ነገር ደግሞ አልሰራ፣ ተንኮል አልሰራ፣ ክፉ ነገር አልሰራ። ሆን ብሎ ያደረገው ነገር የለም። ሩታ ጋር ሄዶ ከሩታ ጋር ለመሆን ያደረገው አንዳች ነገር የለም። ለምንድነው አንቺ እንደዛ ልታስቢ የፈለግሽው? ለምንድነው አንቺ እንደዛ ልታስቢ ያሰብሽው? ሌላ ያሰብሽው ቀመር ድራማ አለ እንጂ በሰላም ምንም ያልተፈጠረ ነገር ላይ ምንም ሰላም በሆነ ነገር ላይ በዚህ ልክ መተሽ ሪያክት ማድረግ ልክ አይደለም ሄርሜላ። መጀመሪያ ያሰብሽው ነገር ባይኖር አንቀጣይ የሆነ ድራማ አስበሽ የሆነ ሴት አመቻችተሽ ለመጥፋት ካልሆነ በስተቀር የሆነ ነገር አድርገሽ ለመጥፋት የሆነ ተንኮል ሰርተሽ ለመጥፋት ካልሆነ በስተቀር ትላንት ያደረገው ነገር አብርሽ ምንም የሚያናድ ነገር አለ? ምንም ይቅርታ የሚያስጠይቅም ነገር አይደለም። አብርሽ አንተ ይቅርታ መጠየቅ የለብህም። ጥፋት አላጠፋህም። ልጅ ችግር ውስጥ ያለ መስሎክ በፍጥነት ሄድክ። እሷም ደግሞ ሆን ብላ ነገር ስለምታቅ ተከትላ ወጣች ማለት ነው። ካንተ እግርህን ተከትላ ወጣችው። አንተ እኮ እንደገባክ ቤት ውስጥ 5 ደቂቃ እንኳን አልቆየችም። ያ ማለት ደግሞ እየተከተለች ነበረ ማለት ነው። ማንም ሰው ነግሯት ሌላ ነገር እንትን ተብሎ ምናን አይደለም። ማንም የነገራት ሰው የለም። ተከትላ ወጣ ነው በሌላ መኪና ራይድ ያዘች፣ ተከትላ ወጣች። አንተ ልክ እንደገባክ አይታ ሴታፑ ልክ ወሬዎቹን ሰምታ ምናምን ገብታ ነገር መፈለግ ጀመረች ማለት ነው እንጂ ምንም የተፈጠረ ነገር አሁንም ቢሆን ማለት ነው ሩታና ኤፍሬምን መጥፎ ለማስባል ከፉ ለማስባል በቃ አሁንም በቃ ሪስክ ውስጥ እንደሆነ የሷ ህይወት ሪስክ ውስጥ እንደሆነ አብርሽ ሪስክ ውስጥ እንደሆነ አብርሽን ሊቀሟት እንደሆነ ሰው ሁሉ እንዲገነዘብ ስለምትፈልግ ነው እንጂ ምንም የተፈጠረ ተአምር የለም። ምንም የተፈጠረ ነገር የለም። እንዴ በዚህ ልክ ማስመሰለማ ሄርሜላ ልክ አይደለም፣ ጥሩ አይደለም። ጭራሽ ልጁን ጥፋተኛ አይነት ስሜት እንዲሰማው አድርገሽ ይቅርታ እንዲጠይቅሽ አደረግሽ። ያ ደግሞ ልክ አይደለም ሄርሜላ። በገንሽ በቃ ነገሮችን ማስረዳት ሳይቅትሽ በእንባ ታለቅሻለሽ። ከዛ በኋላ ያው ሰው ሲያለቅስ ደግሞ ትደነግጣላችሁ። አጠገባችሁ ያለው ሰው ሲያለቅስ ትደነግጣ። ኢቭን እንኳን ጥፋት አጥፍታችሁ ባይሆን እንኳን ይቅርታ ትጠይቃላችሁ።
ምክንያቱም ያለቅሱ እንዲያውቀው ያን ነገር ነው የተጠቀመች ያለችው፣ ቴክኒክ ነው የተጠቀመች ያለችው። ይሄን ነገር ከማን ጋር ነው ያደረገች ያለችው? ከአቤላ ጋር ነው ያደረገች ያለችው። ልክ እነሱ ያን ድራማ ሰርተው ሄርሜላ መታ በጥብጣ ከወጣች በኋላ ማና ማን ይመጣሉ? አቤልና አሚር ይመጣሉ ማለት ነው። ማን ጋር? ሩታ ጋር። አሁንም ሩታን ለመበጥበጥ። ምክንያቱም ኤፍሬም የለም ቤት። ደስ የሚለው ኖቤል አለ፣ ወንድሙ አለ። መታችሁ እንደፈለጋችሁ ፈጭታችሁበት የምትሄዱ ቤት አይደለም። አባወራ የለም ተብሎ የማንም ቤት ገብታችሁ ሩታን እንደዚህ በዚህ ልክ ለማዋረድ በዚህ ልክ ለመናገር ለማንቋሸሽ ሞክራችሁ ልክ አይደለም። ቀደምም ተናግሬያለሁ። አቤላ ከኔ ጋር ትጣላለህ። ሩታ ጋር ያለህን ነገር ካላቆምክ ከኔ ጋር ትጣላለች። አልደረሰችብህም፣ አትድረስባት። ሩታ አንተ ህይወት ላይ አልገባችም፣ አትግባባት። ከማርቲ ጋር ያለህን ነገር አርፈ ስራ፣ አርፈ ኑሮን ኑር። በማያገባ ነገር ጥልቅ አትበል። ህይወት ላይ አልገባችም እሷ መታ አንተን ህይወቷ ላይ መታ ይገባው ቤቷ ድረስ መታ አሁን የማይሆን ነገር ያደረክ ያለው አቤላ አንተነ ስርዓት ያዝ። ደግም ያለ እናገርም ላንተ እመጣላለሁ አዲስ አበባ ድረስ ምን ማንመጣ መስሎ ከሆነ ምናምን ተሳስተሃል። ደስ የሚለው ኤፍሬም አለ ቤቷ፣ ቤቷ አይደፈርም። ጀግና የሆነ የአብርሃም ወንድም አለ፣ የአብርሽ ወንድም አለ፣ ጀግና የሆነ ማንንም መጥቶ ቤቱ ላይ እንዳይፈነጭ ኖቤልም አለ። ልክ ልካችሁን ነግሮ የሚያባራችሁ ልክ ልካችሁን። ወንድ ከሆናችሁ መታችሁ ሴት ጋር ትናገሩ ማለት ወንድ የለም ብላችሁ ስላሰባችሁ ነው። ኤፍሬም የለም ብላችሁ ስላሰባችሁ ነው ቤቱ መታችሁ በዛ ልክ ልፈነጩ ይቻላችሁት። ኤፍሬም የላችሁም ብላችሁ ነው። ግን ኖቤል አለ። ሄርሜላና አቤላ ያደረጋችሁት ያለችው ነገር ቀመር ነው፣ ድራማ ነው። ይሄን እኔ በቅርብ በማስረጃ ማሳያችሁናል። ቤተሰብ ለእናንተ ቀመር ነው፣ ድራማ። እኔ ያቀናጀውን ሁሉን ነገር ብዙ ማስረጃዎችን ያስኩ ነው። እርግጠኛ ባልሆንኩበት ነገር ላይ ማውራት ስለማልፈልግ ነው። ሙሉ መረጃ ሙሉ ማስረጃ ሲመጣ ግን ለእናንተ ፊት ለፊት ወጥቼ የማሳይ ይሆናል። እናንተ አሁን ላይ የተቀናጀም ማስረጃ ስለሌለኝ ሁሉንም ግን በቅርብ የማገኝ ይሆናል። ለእናንተ ማሳያችሁ ነው። የሄርሜላ ቀመር፣ የአቤላ ቀመር ድራማ፣ የአብርሽን ህይወት ለመቆጣጠር ልጁ ሳያጠፋ ምንም ጥፋት ሳይኖርበት የጥፋተኝነት ስሜት እንዲሰማው አድርጋ ይቅርታ አስጠየቀችው። ይሄ በጣም የሚገርም ነው። ከዚህ በላይ ማኒፑሌት ማድረግ ሰው እኔ አላውቅም። ብቻ ሩታ እስቲ መች ነው አድርጋው የምታውቀው? እንደዚህ እስቲ አብርሽን መች አድርጋው ታውቃለች? እንደዚህ ህይወቱን እንደዚህ መች ተቆጣጥራ ታውቃለች? ከሩታ ጋር ለቆ ሰላም ነው፣ ፍቅር ነው። አንድ ይኸው 7 ወር ነው 8 ወር፣ አሁን 8 ወር ሞልቷቸዋል። 8 ወር ሙሉ ጸብ ብቻ፣ ጥል ብቻ፣ አንድ ሰላም የለውም። አብርሽ እንዳትሳሳት ባይዜ ከዚህ በኋላም ሰላም አለ ከሷ ጋር ብለህ ካሰብክ ተሳስታል። ከሄርሜላ ጋር እንደዚህ ሆናችሁ ትቀጥላላችሁ። ድራማውን እየሰራችብህ ትቀጥላለህ። እንደውም መናደድ የነበረብህ አንተ ኮነ አብርሽ፣ አንተ ኮነ መናደድ የነበረብህ። አንድ ሳምንት ሙሉ ጠፍታ እንደ እብድ ስታደርግ ሰው ጋር ሄደ የማይሆን ስም እንዲሰጥህ ስታደርግ ሰውን ስታሳስር ወንድምን ስታስፈታ ከሰው ጋር እየተጋጨ እየተሰዳደብ ሌላ ነገር ውስጥ ስትገባ ቁጭ ብላ እየሳቀች እያየች የነበረችው እሷ እኮ ናት። ይቅርታ ጠይቃ ለምና እግር ስር ተንበርክካ ይቅርታ ጠይቃ መግባት የነበረባት እሷ ናት። አንተ ግን ተሞኘ፣ አንተ ግን ተጃጃልክ። አብርሽ ተጃጃልክ፣ በጣም ተጃጃልክ። 8 ቀን ቆይታ ስትመጣ የት ነበርሽ እንኳን ለማለት አልደፈርክም። በቃ እንኳን ደህና መጣሽልኝ፣ አንቺ ሰላም መሆን ነው ዋናው ነገር። ሰላም ነበርሽ መጀመሪያም። አምሮባት ወፍራ ተቀምጣ በቃ ደስ ብሏት አምሮባት ወፍራ ነው የመጣችው እኮ። እየበላች እየጠጣች ተዝናንታ እኮ ነው የመጣችው። አንተ ህይወት ላይ እንደዚህ ጢባ ጢቤ ስትጫወት ግን አንተውን ይቅርታ የምትጠይቀው አንተውን ጥፋተኛ። አሁንም እሷ ለጠፋችው፣ እሷ ለራቀችህ፣ እሷ ድራማ ለሰረችው ማነው ጥፋተኛ? አንተው ጥፋተኛ። አንተው ደግሞ ይቅርታም ጥያቄው አንተው ነህ። ከዚህ በላይ ሰው መቆጣጠር አለ። ጭንቅላቱን፣ ማንነቱን፣ ሁለመናውን ሁሉ ቁጥጥር ያደረገችው። ይሄን ለቪዲዮ ብያለሁ ማወራው አብርሽ ስለሚያሳዝነኝ ነው ቤተሰብ። በእውነት በጣም 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 ስለሚያሳዝነኝ ነው ወንድሜ ስለሆነ እንዲያን ነገር ሲያርቡት ሳይ በእርግጥ ያሳዝነኛል። አቤላ በዛ ጋር ይጫወትበታል፣ ሄርሜላ በዚህ ጋር ጫወትበታለች። ምስኪን ነው የዋህ ነው እየተባለ አብርሽን ጢባ ጢቤ ነው የሚጫወቱበት። ያ ደግሞ ያሳዝናል። ወንድሜ እንደዛ ሲሆን ማየት ያሳዝነኛል። ምን ነው እንደው አዲስ አበባ መኖር ጀምሬ አዲስ አበባ ሆኜ
የአቤላና የሄርሜላን ፊት ለፊት በቃ እንደው ፊት ለፊት እንዲጭብ እንትን ብላችሁ ደስ ይለኛል። የእነሱን ማንነት ባሳየው፣ የእነሱን ነገር ባሳየው። እንደው እኔ ከሩታ ጋር ይሁን ያልኩ አይደለም ቤተሰብ፣ ይሄን ነገር እንድትገነዘቡ ፈልጋለሁ። ከሩታ ጋር ይሁን ያልኩ አይደለም፣ ግን ህይወቱ ላይ ገብተው ጢቤ የተጫወቱበት ያሉት ይሄ ጌም ያደረጉበት ያሉት ድራማ የሰሩበት ያሉት እነሱ ስለሆኑ እንዲጠነቀቅም እንዲነቃም ስለምፈልግ ነው ሁሌ ተደጋጋሚ ጊዜ የምናገረው። ሩታ አንድ ቀንም እንደዛ አድርጋበት አታውቅም። አንድ ቀንም ህይወቱ ላይ ተጫወታ አታውቅም። በዚህ ልክ ሌላ ድራማ ምናምን ሰርተባት አታውቅም። በቃ የሷና የሱ ጸብ የሚሆነው በቃ የሆነ ነገር ጸብ ይፈጠራል፣ መሀል የሆነ ነገር ይፈጠራል፣ አለቀ በቃ። ከዛ ባለፈ ግን ምንም ነገር እሷ አድርጋበትም አታውቅም፣ ከወናበትም አታውቅም። ይሄን ነገር ደግሞ እናንተም ታውቁታላችሁ ቤተሰብ፣ እናንተም የምታውቁት እናንተም የምታዩት ነገር ስለሆነ ነው የምናገረው። እስቲ አንድ ቀን ከሩታ ጋር ሆኖ በዚህ ልክ ድራማ ተሰርቶ የምታውቁበት አጋጣሚ ካለ ቪዲዮም ካለ ኮሜንት ላይ ሊንክ እንድታደርጉልኝ ይፈልጋሉ። ሊንኩን አስቀምጡልኝ። ሊዮ እስቲ ነው በዚህ ልክ ክፋት ሰርታበት ከሆነ በዚህ ልክ ድራማ ሰርተበት ከሆነ የሆነ የተፈጠረ ነገር ካለ እኔው እስቲኛ ማንኛው በቃ እኔውና ምን እስቲ ማንክፉ ነው ማንክፉ አይደለም የሚለውን ደግሞ እናያለን በዚህ አጋጣሚ። ሄርሜላ ግን የጫወተችበት ነው አብርሽ ላይ። ሄርሜላ ግን ድራማ የሰረችበት ነው አብርሽ ላይ። ህይወቱ ላይ ጢቤ የተጫወተች ነው ከአቤል ጋር በመሆን። ኤቭሪቲንግ ድራማ ነው፣ ኤቭሪቲንግ ማስመሰል ነው፣ ሁሉም ነገር ማስመሰል ነው። እኔ ሄርሜላን ሳቀት ሄርሜላ ጓደኝነት በነበረም ሰዓት በዚህ ልክ እንዲስታደርግ አይቻልም። እንዲህ አልነበረችም፣ እንዲህ መጥፎ ሰው አልነበረችም፣ እንዲህ እንትን ምትል ሰው አልነበረችም፣ ጥሩ ሰው ነበረች። እኔ በማውቃት ደረጃ በዚህ ልክ ምንም ስታደርግ አይቻት አላውቅም እኔ። አሁን ግን ያደረገች ያለችው ነገር አብርሽን ተቆጣጣ ከዛ በኋላ ከሷ ቁጥጥር ውጪ መሆን ሲያቅተው ጥላው ልጠፋ ነው እያሰበች ያለችው። ይሄ አንዱ ፍንጭ ነው ለእናንተ። ተቆጣጥረዋለች፣ አሁን ማኑፕሌት አድርገዋለች። አሁን ግን የሆነ ሰዓት ላይ ከሷ ቁጥጥር መውጣት ሲያቅተው እንደ እብድ ማድረግ ሲጀምረው ጥላው ልጠፋ ነው። ይሄ ለእናንተ በግልጽ መናገር ፈልጋለሁ። ታዩታላችሁ እናንተ በግልጽ የምታዩት ነገር ስለሆነ ነው ይሄን ነገር ፊት ለፊት የምናገራችሁ ለእናንተ ቤተሰብ። እናንተም ይሄን ነገር እንደምትገነዘቡት እንደሚገባችሁ አውቃለሁ። ብዙ ሰዎችን መታችሁ ኢንቦክስም ታወሩኛላችሁ፣ አንዳንድም ፋይል የምትልኩልኝ ሰዎች አላችሁ። ያን ነገር አቀናጅቼ መስመር አዝዤ የተረጋገጠ ነገር ሲኖር ትክክለኛ መረጃ መሆኑን ካረጋገጥኩ በኋላ ትክክለኛ ማስረጃ መሆኑን ካረጋገጥኩ በኋላ እውነተኛነቱን ካረጋገጥኩ በኋላ ለናንተ ደግሞ የማሳያችሁ ነው። እርግጠኛ ባልሆንኩበት ነገር ማውራትም ማሳየትም ስለማልፈልግ ነው ይሄ ሁሉ ነገር ምላችሁ ቤተሰብ። ያው ይሄን ነገር ሁላችሁም እንደምትገነዘቡ ታውቃለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በድጋሚ በያላችሁበት ዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበል። አብርሽ ግን እንድትነቃ እፈልጋለሁ። ተኝታል፣ አንቀላፍተሃል፣ ንቃ። አቤልና ሄርሜላ የሚሰሩበት ድራማ የሚሰሩበት ተንኮል ሊታየም አልታየም ተሰውሮብሃል፣ ተጋርደሃል፣ እውሮናል። በእነሱ ጉዳይ ላይ እውሮናል። 8 ወር ሙሉ ሲጫወትብህ ነበር አቤል። ይህን ነገር ላንተ ደግሞ በቅርቡ የማሳይ ይሆናል። ፕሮሚስ ላንተ ቃል ገባላለሁ ወንድሜ። እንዲህ ጫወትብህ አትቀጥልም። ላንተም የማሳይ ይሆናል ማለት ነው። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ይበል። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ይዛ ሰው ይበላል። ቴንክ ዩ